ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አኑ ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት እንግዲህ የምንመለከታቸው ፍሎሪያን ቪርትስን የተመለከቱ አዳዲስ ዘገባዎች አሉ። ኬቪን ኬለኸርም ብሬንትፎርድን በይፋ ተቀላቅሏል። እነዚህንና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያ የምንመለከተው እንግዲህ በሊቨርፑል ደጋፊዎች ዘንድ በጣም ተወዳጅ የሆነውን ተጫዋች የሚመለከት ዘገባ ይሆናል። ይሄም ተጫዋች እንግዲህ ጆ ጎሜዝ ነው። እናም እንደ ኢምፓየር ኦፍ ዘ ኮፕ ዘገባ ከሆነ ይህ ተጫዋች በዚህ የክረምቱ የዝውውር መስኮት ምናልባትም ሊቨርፑልን ሊለቅ ይችላል እያለን ይገኛል። እሱም ለመውጣት ፈቃደኛ ነው። እንደዚሁም ሊቨርፑሎችም ከተጫዋቹ ጋር ለመለያየት ፈቃደኛ ናቸው እያለን ይገኛል። ዘገባውም አያይዞ እንግዲህ ኤፍኤስጂዎች ለዚህ ተጫዋች 25 ሚሊዮን ፓውንድ ለጥፈውበታል ነው የሚለን። በተጨማሪም እንግዲህ ይህን ተጫዋች ለማስፈረም 8 ክለቦች ፍላጎት አላቸው። የዚህንም ተጫዋች ሁኔታንም እየተከታተሉት ይገኛሉ ነው የሚለው። እነዚህ 8 ክለቦች እንግዲህ ኒውካስል ዩናይትድ፣ አስቶን ቪላ፣ ኤቨርተን፣ ዌስትሃም፣ በርንማውዝ፣ ሊድስ፣ በርንሌና ሰንደርላንድ ናቸው እያለን ይገኛል። ሶስቱ ብሮች እንግዲህ በዚህ የውድድር ዘመን ወደ ፕሪሚየር ሊግ ያለፉ ክለቦች ናቸው። ሊድስ፣ በርንሌና ሰንደርላንድ ከሻምፒዮንሺፕ ወደ ፕሪሚየር ሊግ ማለፋቸውን አረጋግጧል። በተጨማሪም እንደምናስታውሱ እንግዲህ ባለፈው የክረምት የዝውውር መስኮት ኒውካስል ዩናይትዶች ጆ ጎሜዝን ከሊቨርፑል ለመውሰድ ፍላጎት ነበራቸው። በተለይ ደግሞ ሊቨርፑሎች አንቶኒ ጎርደንን ከኒውካስል ለማስፈረም ጥረት ሲያደርጉ ነበርና ኒውካስል ዩናይትዶችም በዛ ድርድር ላይ ጆ ጎሜዝ እንዲካተት ከፍተኛ ፍላጎት ነበራቸው። ነገር ግን ደግሞ ሊቨርፑሎች ለዛ ጥያቄያቸው ፈቃደኛ አልነበሩም። በዚህ የክረምት የዝውውር መስኮት ግን ማንኛውንም ጥያቄ ለመስማት ዝግጁ ናቸው ነው እያለን የሚገኘው። በተለይ ደግሞ የጆ ጎሜዝ የጉዳት መደራረብ ለዚህ ተጫዋች ከሊቨርፑል ለመልቀቅ ከፍተኛ ምክንያት ሆኗል ነው እየተባለ የሚገኘው። በዚህ ሲዝን እንኳን 17 ጨዋታዎችን ብቻ ነው መጫወት የቻለውና ይህን ስንመለከት እንግዲህ ጥሩ የሚባል ጊዜን እያሳለፈ አይደለም የሚገኘው። ነገር ግን ደግሞ ከጉዳት ንጹህ በሚሆንበት ሰዓት ግን ለሊቨርፑል ምን ያህል ጠቃሚ ተጫዋች እንደሆነ ከዚህ በፊት ተመልክተናል። እንደምናስታውሰው ሊቨርፑል የ2019-20 የውድድር ዘመን የፕሪሚየር ሊጉ አሸናፊ በሚሆንበት ሰዓት የጆ ጎሜዝ አስተዋጽኦ በጣም ከፍተኛ የሚባል ነበር። አምናም ለፕሪሚየር ሊጉ ዋንጫ ስንፎካከር እንግዲህ ጆ ጎሜዝ በጣም ጠንካራ የሚባል ብቃቱን ሲያስመለክተን ነበርና ይህን ተጫዋች ከሊቨርፑል ሲለቅ ማየት እንግዲህ ደስ የሚል ዜና አይደለም። ነገር ግን ደግሞ እዛ ቦታ ላይ ሁሉ ጊዜ የሚጫወት ሁሉ ጊዜም አቬሌብል የሚሆን ተጫዋች ያስፈልጋል ሊቨርፑል ከዚህ በኋላ ለሚኖርባቸው ጨዋታዎች ማለት ነውና በዛ ምክንያትም እንግዲህ በዚህ የክረምቱ የዝውውር መስኮት ከጆሜዝ ጋር ሊለያዩ የሚችሉበት ቻንስ በጣም ሰፊ ነው። ሌላኛው የምንመለከተው ዘገባ ደግሞ ሉዊስ ዲያዝን የተመለከተ ይሆናል። እንደ ቤን ጃኮብስ ዘገባ ከሆነ እንግዲህ አልናስሮች በቅርቡ ሉዊስ ዲያዝን ለማስፈረም ሊቨርፑልን ላይ ጥያቄ ሊያቀርቡ ይችላሉ እያለን ይገኛል። እንደሚታወቀው እንግዲህ አልናስሮች ሉዊስ ዲያዝ ላይ በጣም ከፍተኛ የሚባል ፍላጎት አላቸውና ይህንን ተጫዋች ለማስፈረም ቆርጦ ተነስቷል ነው እየተባለ የሚገኘው። ከዚህ በፊት እንደውም አንዳንድ መረጃዎች ክርስቲያኖ ሮናልዶ 3 ተጫዋቾች ወደ አልናስር እንዲፈርሙ ይፈልጋሉ። አንደኛው ተከላካይ ላይ፣ ሁለተኛው መሃል ላይ፣ እንደዚሁም ደግሞ አጥቂ መስመር ላይም ጠንካራ የሚባል ተጫዋች ወደ አልናስር እንዲመጣ ይፈልጋል ሲባል ነበርና ከነዚህ ከተመረጡ ተጫዋቾች መካከል ደግሞ በቀዳሚነት የተቀመጠው ሉዊስ ዲያዝ ነውና ሉዊስ ዲያዝን ለማስፈረም እንግዲህ ከፍተኛ ፍላጎት አላቸው። በቅርቡም ጥያቄ ሊያቀርቡ ይችላሉ እያለን ይገኛል። ሊቨርፑሎች እንግዲህ ከዚህ ተጫዋች ቢያንስ 72 ሚሊዮን ፓውንድ ይፈልጋሉ ነው እየተባለ የሚገኘው። እንደሚታወቀው እንግዲህ ባለፉት ጥቂት ቀናቶች ወይም ደግሞ ባለፈው ሳምንት አካባቢ እንግዲህ ሉዊስ ዲያዝን ለማስፈረም 2 ክለቦች ፍላጎት አላቸው ሲባል ነበር። አንደኛው አልናስር ነው፣ ሌላኛው ደግሞ ባርሴሎና ነው። ነገር ግን ደግሞ ባርሴሎና 72 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ ለመክፈል ፍቃደኛ አይደሉም ወይም ደግሞ ብሩም የላቸውም ሲባል ነበርና በዚህ ሰዓት እንግዲህ ይህን ተጫዋች ለማስፈረም ብቸኛው ተመራጭ የሆነ ያለው አልናስር ነው እየተባለ የሚገኙና እንደ ቤን ጃኮብስ ዘገባ ከሆነም እንግዲህ ሉዊስ ዲያዝም ሊቨርፑልን ለመልቀቅ ፍቃደኛ ነው እያለን ይገኛል። ባለፈው ሳምንት እንግዲህ ሉዊስ ዲያዝም በኢንስታግራም ገጹ የለቀቀው መልእክት አለ። እንደዚሁም ደግሞ የሱ ፍቅረኛ የሆነችው እንግዲህ የለቀቀችው መልእክት አለና ልክ የስንብት አይነት መልእክት ነው የሚመስለው። በርግጥ ሲዝኑ ስለተጠናቀቀ እናም ወደ የሀገራቸው እየሄዱ ስለሆነ የቻው አይነት ነገር ሊሆን ይችላል ያ መልእክት። ግን አንዳንድ ሰው እየተረጎመ ያለው ግን ምናልባትም ሉዊስ ዲያዝ ሊቨርፑል ሊለቅ ይችላል በሚል ነው ይህንን መልእክት የጻፉት የሚሉ ዘገቦች አሉና ያንን ስንመለከት እንግዲህ ምናልባትም ሉዊስ ዲያዝ በቀጣይ አመት በሊቨርፑል ማሊያ ላንመለከተው እንችላለን የሚለውን ሐሳብ እንግዲህ በስፋት እንድናንጸባርቅ ያደርጋልና ምናልባትም አልናስሮች በቀጣይ ጥቂት ቀናቶች ወይም ደግሞ በቀጣይ ሳምንት አካባቢ ለዚህ ተጫዋች ጥያቄ ያቀርባሉ ተብሎ ነው የሚጠበቀው። ሌላኛው የምንመለከተው ደግሞ ኬቪን ኬለኸርን የተመለከተውን ዘገባ ይሆናል። ኬቪን
ኬለር እንግዲህ ወደ ብሬንትፎርድ ለማቅናት ስምምነት አድርጓል ሲባል ነበር። እንደዚሁም ደግሞ የሕክምና ምርመራም አድርጓል ሲባል ነበር። ዛሬ ላይ እንግዲህ ብሬንትፎርድም ሊቨርፑልም በይፋ እንደገለጹት ከሆነ እንግዲህ ኬቪን ኬለር ወደ ብሬንትፎርድ የሚያደርገውን ዝውውር አጠናቋል ተብሏል። በብሬንትፎርድም እንግዲህ የ6 ዓመት ኮንትራት መፈረም ችሏል ነው እየተባለ የሚገኘው። በዚህ ስምምነትም እንግዲህ ሊቨርፑል በአጠቃላይ እስከ 18 ሚሊዮን ፓውንድ ድረስ የሚያገኝ ይሆናል። ቅድሚያ 12.5 ሚሊዮን ፓውንድ ከዛ በኋላ ደግሞ እየታየ የሚጨምር 5.5 ሚሊዮን ፓውንድ ገንዘብ የሚያገኝ ይሆናል። ነገር ግን ደግሞ ሙሉ ለሙሉ ገንዘብ ወደ ሊቨርፑል ኪስ የሚገባ አይደለም። ሊቨርፑሎች እንግዲህ ከሪጎማ ሬንጀርስ ይህንን ተጫዋች ሲያስፈርሙት የ20% ሴሎን ክሎዝ ነበረበትና ከዚህ ዝውውር እንግዲህ ሪጎማ ሬንጀርሶች እስከ 3.6 ሚሊዮን ፓውንድ አካባቢ የሚያገኙ ይሆናል ነው እየተባለ የሚገኘው። ይህ ተጫዋች እንግዲህ ወደ ሊቨርፑል ሲመጣ 2015 ላይ 30,000 ፓውንድ ብቻ ነበር የተከፈለበትና ከ10 ዓመት ቆይታ በኋላ እንግዲህ ለብሬንትፎርዶች ሊሸጡ ይችላል። በዚህ ቆይታው እንግዲህ 67 ሲኒየር ጨዋታዎችን ማድረግ ይችላል። በዚህ ሲዝንም 20 የሚባሉ ጨዋታዎችን ማድረግ ይችላል። 10 በፕሪሚየር ሊግ ያደረጋቸው ጨዋታዎች ናቸው። በተጨማሪም ደግሞ በዚህ ቆይታው እንግዲህ 7 ሜጀር የሚባሉ ዋንጫዎችን ማሳካት ይችላል። 2 የፕሪሚየር ሊግ፣ 1 የሻምፒየንስ ሊግ፣ የሊግ ካፕ፣ የኤፍኤ ካፕ ዋንጫዎችን ጨምሮ ማግኘት የቻለ ተጫዋች ነው። በዚህ ቆይታውም እንግዲህ 4 ጊዜ ፔናልቲዎችን በማሸነፍ በሊቨርፑል ታሪክ ሪካርድ መያዝ የቻለ በረኛም ጭምር ነው የነበረው። እናም ዛሬ ላይ እንግዲህ ወደ ብሬንትፎርድ መቀላቀሉ በይፋ ተነግሯል። በዚህ ሰዓትም እንግዲህ ሊቨርፑሎችም በትዊተር ገጻቸው እንዳስመለከቱት ከሆነ እንግዲህ የስንብት መልእክታቸውና የምስጋና መልእክታቸውን አስተላልፏል። በዚህ ባስተላለፉት መልእክት ምንድን ያሉት? ሁሉም ሊቨርፑል ውስጥ የሚሰራ ሰው ኬቪን ኬለርን እናመሰግናለን ላደረከው አስተዋጽኦ እና በሊቨርፑል ውስጥ ላሳካው ስኬት ሁሉ እናመሰግናለን። በቀጣይም እንግዲህ በሄድክበት ሁሉ መልካም ነገር እንዲገጥምህ እንመኝልሃለን ብለዋልና በትልቁ አመስግነውታል ኬቪን ኬለርን። እኛም እንግዲህ እስካሁን ድረስ ላስመለከተን ነገር ላሳየው ብቃት በሊቨርፑል ላደረገው ነገር ሁሉ ምስጋናችንን እናቀርብለታለን። ከዚህ በኋላም እንግዲህ ብሬንትፎርድ በሚያደርጋቸው ጨዋታዎች ሁሉ ጥሩ ነገር እንዲያገጥመው ጥሩ ነገር እንዲያሳካ ምኞታችን ነው የሚሆነው። ሌላኛው የምንመለከተው ዘገባ ደግሞ ሚሎስ ኬርኬዝን የተመለከተውን ዘገባ ይሆናል። ከዚህ በፊት እንግዲህ አንዳንድ ጭምጭምታዎችም ሲነሱ ነበረ። በተለይ ደግሞ ሪያል ማድሪዶች ይህን ተጫዋች ማስፈረም ይፈልጋሉ የሚባሉ አሁን ላይም እንግዲህ ይሄ ጭምጭምታ ሊጠፋ አልቻለም። በዚህ ሰዓት እንግዲህ እንደ ማርኮስ ቤንታ የተባለ የስፔን ጋዜጠኛ እንግዲህ እንደዘገበው ከሆነ ሪያል ማድሪዶች አሁንም ሚሎስ ኬርኬዝን ኮንሲደር እያደረጉት ነው ወይም ደግሞ እየተከታተሉት ነው፣ እንደ አማራጭም ይዘውታል ነው እየተባለ የሚገኘው። በዚህ ሰዓት እንግዲህ ሪያል ማድሪዶች አልቬሮ ኩሬራን ከቤኔፊካ ለማስፈረም ከፍተኛ ጥረት እያደረጉ ነው የሚገኙት። በተለይ ደግሞ ለክለቦች ዓለም ዋንጫ ለማድረስም በጣም ከፍተኛ ጥረት እያደረጉ ነው የሚገኙት። ነገር ግን ደግሞ በድርድር ዙሪያ ላይ እስካሁን ድረስ የተስማሙት ነገር የለም ከቤኔፊካ ጋር። ቤኔፊካዎች እንግዲህ ለዚህ ተጫዋች 50 ሚሊዮን ነው የሚፈልጉት። ነገር ግን ደግሞ ሪያል ማድሪዶች ሊያደርጉ ያሰቡት ምንድነው ከ30 እስከ 35 ሚሊዮን በቀጥታ ከፍለው ከዛ በኋላ የቀሩትን ሂሳቦች ደግሞ በአድቫንስ እንዲጨመር ወይም ደግሞ እየታየ የሚጨምር ለማድረግ ነው ፍላጎታቸው። ነገር ግን ቤኔፊካዎች ይህንን ሀሳባቸውን አልተቀበሉም እና በዚህ ሰዓት እንግዲህ ድርድሮች እየተካሄዱ ነው ያሉት እና ምናልባት ይህ ድርድር የማይሳካ ከሆነ ሪያል ማድሪዶች ሚሎስ ኬርኬዝን ለማስፈረም ፍላጎት አላቸው ነው እየተባለ የሚገኘው። ነገር ግን ደግሞ ሚሎስ ኬርኬዝ እንግዲህ ወደ ሊቨርፑል መምጣት ነው የሚፈልገው። ከሊቨርፑል ጋርም እንግዲህ በግል ጉዳዮች ዙሪያ ተስማምቷል ነው እየተባለ የሚገኘው። እንደዚሁም ሊቨርፑሎች እንግዲህ ከበርንማውዝ ጋር ከመጋረጃ በስተጀርባ ንግግር እያደረጉ ነው የሚገኙት። ምናልባትም በቀጣይ ጥቂት ቀናቶች ውስጥ ሊቨርፑሎች ይፋዊ ጥያቄ ለበርንማውዝ ሊያደርጉ ይችላሉ ነው እየተባለ የሚገኘው። ስለዚህ ያን ያህል የሚያሳስበን ጉዳይ አይመስለኝም። በመጨረሻም እና በዋነኝነት የምንመለከተው ዘገባ ደግሞ ፍሎሪያን ቪርትስን የተመለከተውን ዘገባ ይሆናል። በዚህ ተጫዋች ዙሪያ እንግዲህ የተለያዩ ሀሳቦች እየተነሱ ነው ያሉት፣ የተለያዩ ዘገባዎች እየተዘገቡ ነው የሚገኙት። ዛሬ ላይ እንግዲህ ዴቪድ ኦሬስቲን እንደተናገረው ከሆነ አትሌቲክስ ላይ እንደጻፈው ከሆነ እንግዲህ ሊቨርፑሎች ሙሉ ለሙሉ ሀሳባቸውን ፍሎሪያን ቪርትስ ላይ ከማድረጋቸው በፊት አሰልጣኝ አርነ ስሎት እረፍቱን በመተው ወደ ፈረንሳይ በመሄድ ቼርኪን አናግረውት ነበር ነው እያለን የሚገኘው። አያይዞም በዘገባው ምንድን ያለው ነገር ግን ይህንን ስንል ግን ሊቨርፑሎች ሙሉ ለሙሉ ቪርትስን ለማስፈረም እየሰሩ አይደለም ማለት አይደለም። ነገር ግን ደግሞ ሁሌም ክለቦች እንግዲህ አንድን ተጫዋች ለማስፈረም በሚሄዱበት ሰዓት እንግዲህ ለሱ
ተመራጭ ወይም ደግሞ ይህ ነገር ባይሳካ ብሎ ሌሎች ተጫዋቾችን ማናገራቸው አይቀርምና ያንን ለማድረግ ነው። ምናልባት እንኳን ይህ ባይሳካ ቸርኪን ለማስፈረም ሐሳብ ነበራቸውና በዛ ምክንያትም እንግዲህ አሰልጣኝ አርነ ስሎት ሄደው በአካል አነጋግረውታል ነው እየተባለ የሚገኘው። ይሁላ የተፈጠረው ግን ሊቨርፑሎች ሙሉ ለሙሉ ፍሎሪን ቪርትስን ለማስፈረም ከመወሰናቸው በፊት ነው እያለን የሚገኘው ዴቪድ ኦርንስቲን። እንደ ግል የኔ ሐሳብ ምንድነው በዚህ ዙሪያ ላይ ያለኝ ይህ ንግግር የነበረው እንደሚመስለኝ ከሆነ ፍሎሪን ቪርትስ ወደ ሊቨርፑል መምጣት እፈልጋለሁ ብሎ ወይ ማሳመኛ ቃል ከመስጠቱ በፊት የተደረገ ይመስለኛል። ነገር ግን ፍሎሪን ቪርትስ ወደ ሊቨርፑል መምጣትና ለሊቨርፑል መጫወት እፈልጋለሁ ካላቸው በኋላ ግን ሙሉ ለሙሉ ሐሳባቸውን ወደዚህ ተጫዋች ያደረጉ ይመስለኛል። እና በዚህ ሰዓትም እንግዲህ ይህን ተጫዋች ለማስፈረም በጣም ከፍተኛ ጥረት ያደረጉ ነው የሚገኙት። ይህንን አስመልክቶ እንግዲህ ጥሩ ዜና የመጣ አለ። በተለይ ደግሞ ዘ ቴሌግራፍ ላይ ጃኮብ በርንስ እንደጻፈው ከሆነ እንግዲህ ሌቨርኩሰኖች ሊቨርፑል ባቀረቡት ሂሳብ በጣም ደስተኛ ናቸው። ነገር ግን ደግሞ እንዴት ነው የሚከፈለው ያከፋፈል ስርዓቱ እንዴት ይሆናል የሚለው ነገር ላይ ብቻ ነው እየተደራደሩ የሚገኙት ነው እያለ ነው የሚገኘው። ከዚህ በፊትም እንግዲህ ፋብሪዚዮ ሮማኖ እንደዚህ አይነት ተመሳሳይ ሐሳብ ነበር የሰጠው። ሂሳቡን ለመቀበል ዝግጁ ናቸው። ነገር ግን ደግሞ አዶንሶቹ ላይ ወይም ደግሞ ያከፋፈል ሁኔታው ላይ ነው ሲደራደሩ የነበሩት። ሌቨርኩሰኖች እንግዲህ 109 ሚሊዮን ፓውንድ ሙሉ ለሙሉ የሚያገኙበትን ነገር ለመፍጠር እየጣሩ ነው የሚገኙት ነው እያለ ነው የሚገኘው። ጧት ላይ እንግዲህ በዳርዊን ኑኔዝ ዙሪያ ትንሽ ያነሳው ሐሳብ ነበረ። ዳርዊን ኑኔዝ እንደሚታወቀው ከቤኔፊካ ወደ ሊቨርፑል ሲመጣ በ100 ሚሊዮን ዩሮ ሂሳብ ነበር የመጣው። ነገር ግን ደግሞ 75 ሚሊዮን ዩሮ ቀጥታ ወይም ደግሞ በእርግጠኝነት የሚከፈል ነው የነበረው። ከዛ በኋላ የቀረው 25 ሚሊዮን ዩሮ ደግሞ እየታየ የሚከፈል በተለያዩ ፐርፎርማንስ ምናምን የሚከፈል ነው የነበረውና አሁን ላይ በወጡት መረጃዎች መሰረት እንግዲህ ምናልባት ዳርዊን ኑኔዝ ከዚህ በኋላ በሊቨርፑል ማሊያ የማይጫወት ከሆነ ቤኔፊካዎች ሊያገኙ የሚችሉት እስከ 85 ሚሊዮን ዩሮ ድረስ ብቻ ነው። ስለዚህም ተጨማሪውን 15 ሚሊዮን ዩሮ የማያገኙ ይሆናልና ሌቨርኩሰኖች እንደዛ እንዳይሆኑ ነው እየሰሩ ያሉት ነው እየተባለ የሚገኙ። ሙሉ ለሙሉ 109 ሚሊዮን ፓውንዱን የሚያገኙበትን ነገር ለማግኘት እየሰሩ ነው እየተደራደሩ ነው እያለን የሚገኘው ቴሌግራፍ ላይ እንደዘገበው ከሆነ። በተጨማሪም ደግሞ ሌላ ለሊቨርፑል ደጋፊዎች ለሊቨርፑል ለክለቡም ጥሩ ዜና የሆነው ደግሞ ዘ ቢልድ ይዞት የወጣው ዘገባ ነው። ቢልድ እንደዘገበው ከሆነ እንግዲህ ፍሎሪን ቪርትስ እስከ 2030 ድረስ ለሚያቆየው ኮንትራት ለመፈረም ከሊቨርፑል ጋር ስምምነት ፈጥሯል ነው እያለን የሚገኘው እና እሽታውን ሰጥቷል ነው እያለን የሚገኘው። አሁን ላይ የሚቀረው እንግዲህ በሊቨርፑልና በሊቨርኩሰን መካከል የሚደረገው ድርድር ብቻ ነው። እሱም እንግዲህ በቅርቡ ይጠናቀቃል ተብሎ ነው የሚጠበቀው። እንደውም አንዳንድ መረጃዎች ይዞት በወጡት ዘገባ መሰረት እንግዲህ አንድ ጀት ከማንቸስተር ወደ ጀርመን ካምፕ ወዳለበት አካባቢ ሄዷል ነው እየተባለ የሚገኘው ነው። ምናልባትም እንግዲህ እዛ ላይ የሄዱት ሰዎች የሊቨርፑል ሜዲካል ስታፍ አባላት ሊሆኑ ይችላሉ የሚሉ አንዳንድ መረጃዎች እየወጡ ነው የሚገኙትና ምናልባትም እንግዲህ በቀጣይ ጥቂት ቀናቶች ወይም ደግሞ በቀጣይ ሳምንት ድረስ ባለው ጊዜ ውስጥ እንግዲህ ሊቨርፑሎች ከሊቨርኩሰን ጋር የሚያደርጉት ድርድር ሊጠናቀቅ ይችላል ነው እየተባለ የሚገኘው። ሌላኛው ዘገባ ደግሞ ትንሽ እስካሁን ላይ ከነገርኳችሁ ትንሽ ተቃራኒ ነው ወይም ደግሞ ለየት ያለ ነው። ይህን ዘገባ ይዞልን የወጣው ደግሞ ስካይ ስፖርት ጀርመኒ ነው። እንደ ስካይ ስፖርት ጀርመኒ ዘገባ ከሆነ እንግዲህ ሊቨርፑሎች ሶስተኛ ጥያቄ ለማቅረብ ተዘጋጅተዋል ነው እያለን የሚገኘው። ምናልባትም እንግዲህ ሁለተኛ ላይ ካቀረበው ጥያቄ 109 ሚሊዮን ፓውንድ ነበር ያቀረበው ሁለተኛ ላይ ከሱም ትንሽ በለጥ የሚል ሂሳብ ለማቅረብ ተዘጋጅተዋል ነው እያለን የሚገኘው ስካይ ስፖርት በዘገባውና ሌሎቹ ከዘገቡት አንፃር ስንመለከተው የስካይ ስፖርት ጀርመኒ ዘገባ ትንሽ ለወጥ ያለ ነውና የትኛው ነው ትክክል የሚለው ነገር እንግዲህ ምናየው ነገር ይሆናል። ነገር ግን ደግሞ አብዛኞቹ ወይም ደግሞ ታማኝ የሚባሉት ጋዜጠኞች እና ፋብሪዚዮ ሮማኖና ሌሎችም እንደዘገቡት ከሆነ እንግዲህ ሌቨርኩሰኖች 109 ሚሊዮን ፓውንዱን ለመቀበል ፈቃደኛ ናቸው ነው እያለን የሚገኘውና ምናልባትም እንግዲህ በጥቂት ቀናቶች ውስጥ ሁሉንም ነገር በይፋ የምናቅ ይመስለኛል። በአጠቃላይ እንግዲህ ለዛሬ ያስኩላችሁ መረጃዎች እነዚህን ይመስላሉ። ባነሳናቸው ነጥቦች ላይ እንግዲህ ያላችሁን አስተያየት በሙሉ እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ ያበቃው። በቀጣይ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።